እኔና ወላንሳ ምን በዚህ ምክንያት ዳንኤል እኔና እሷ ባለችበት ለምን እንደዛ እንንገር ሁለታችንም እንንገር ወላንሳም እኔም አንድ ላይ ሆነን እንንገር ከዚህ ሁሉ ራሱ ባንደበቱ አዎ አድርጌዋለሁ ብሎ ይመልህና አለቀ ከዛ በኋላ እያስመለሳ ስለሆነ ሳሳ በጣምና አዎ በቃ እኔ ተጋድሜ ያለው በድዬሻለሁ ልጆቼንና በድያለሁ አዎ ተኝቻለሁ ከወላንሳ ጋር ሰላም ቤተሰቦች እንዴት ናችሁ? እኔ ደህና ነኝ። ያው ጸበል መግባቴን ተከትሎ ብዙ ነገሮች አሉ እዛ የተፈጠሩ እና ሳሚም እና እሙም መተው እየጠየቁኝ ነበር። ለነሱ ክብርና ምስጋና ይገባቸው። እኔ እዚህ ጋር በመሆኔ እዚህ ጋር ለመኖሬ ምክንያት እነሱ ናቸው እና ብዙ ነገር ደግፎኛል። የምር እንደዚህ በቃ እዚህ ጋር ሊታይ የማይችል ነገር ነው ያደረጉልኝ እና በዛም በጣም እንደማመሰግንና ከልብ የምር እስከዛሬ ድረስ የበደልኳቸውን ነገሮች አሁን ነው እየጸጸተኝ ያለው በጣም ያን እስከዛሬ ያረኩትም ያው እኔ አይደለሁም መንፈሱ ነው ማለት በዛን ሰዓት የነበረው ነገር ነው እንደዚህ እንዲፈጠር ያደረገው። አሁን ደግሞ የምር የሚያረጉልኝ ነገር አይቼ ከሰው እንደዚህ ይሆናል እንዴ ይደረጋል እንዴ እስከምል ድረስ ነው እና በጣም ነው ማመሰግናቸው። እዛ ያለሁኝ ብዙ ነገሮችን እየሰማው ነበር። በርግጥ እሙም ትመጣለች ግን ደግሞ ብቻዋን ነው እየመጣች የነበረችውና በጣም እያለቀሰች ምን እንደነበረም ስጠይቃት እንኳን አትነግረኝ እና ምን እንደተፈጠረ አላቅም። በርግጥ አሁን ይነግሩኝ ይሁን አይነግሩኝ ይሁን እሱን እዚሁ እና እናየዋለን። ግን እኔ ማለት የምፈልገው ነገር እነዚህ ቤተሰብ በጣም በቃ እኔ ምን ለማለት እንደ ቃላት ያጥረኛል ስለነሱ አብረው በሆኑ ሰዓት አብረው በሚጫወቱ ሰዓት እንደዚህ የውጪ ላይፋቸውን ብታዩ በጣም ነው የሚገርማችሁ። ሰው በእንደዚህ አይነት መልአክ እንደ መልአክ ናቸው። እኔ እንጃ ብቻ እሱን እንተውና አሁን ወደ ዋናው ጉዳይ ስንመጣ እዛ ባለውበት ሰዓት ብዙ ነገሮችን እየሰማው ነበር። ጸበል ስገባ ያበረታታኝ ሰው አለ፣ ደስ ያላቸው ሰዎች አሉ። እኔ ጸበል በመግባቴ በጣም የተደሰቱ ሰዎች አሉ። ኮሜንቶችን አይቻለሁ፣ ብዙ ኮሜንቶችን። ግን ስቲል አሁንም ድረስ እኔ መጥፎ ሰው ክፉ ሰው እንደሆንኩኝ አድርጋችሁ የምታስቡ ሰዎች አላችሁ። ያ እኔ እንጃ እኔ እንዴት አሰባችሁት እንዴት እንዳላችሁት አላቅም። ከሌላ ነገር ጋር የተያያዘ ነገር ነው፣ ከመንፈስ ጋር የተያያዘ ነገር ነው። ያንን ነገር ደግሞ ጸበል ገብቼ ለማስተካከል ሞክሬያለሁ። እኔም ባልሆን እነሱ አግዘውኝ ጸበል በመግባቴ ያው ለዚህ እንድድን እና እንድበረታታ ጠቅሞኛል። አሁን ደግሞ በተሻለና በጥሩ ነገር ነው መምጣት የምፈልገው እንጂ በእንደዚህ አይነት መልኩ እናንተ ጋር ምንም አይነት ቅርርቦች እንዲኖረኝ አልፈልግም። ሁለትም ደግሞ ብዙ ኮሜንቶችን ሰማ አሁን ያለው ነገር ላይ ያየሁት ነገር አለና ከነሳሚ ጋር የተፈጠረ ችግር አለ። እሱን አስመልክቶ የዳኒ እጅ ነው ያለበት። ዳኒ ነው እንደዚህ ያደረገው። እኔ እንዴት እንደዛ ላደርግ ይችላል? አሁን እኔ ያለው ጸበል ነው። ጸበል ሆኜ እየተከታተልኩኝ ባለው ሰዓት እኔ እዚህ እንዴት መጥቼ እንደዛ ላደርግ ይችላል? ለምን እንደዛ እንደምትሉ አላቅም፣ ምን እንደሆነም አላቅም። እኔ እየገባኝ አይደለም። ምክንያቱም እንደዛ በእንደዚህ አይነት መንገድ እንድታስቡኝ አልፈልግም እና ደግሞ በቃ ያለውን ነገር ለማስተካከል ሞክራለሁ በራሴ ከቻልኩኝ ማለት ነው። እንደዚህ እንዲሆኑ አልፈልግም። የምታግዙኝ ከሆነ እናንተ በኮሜንት በሐሳብ በመስጠት አግዙኝ። እንትኑንም ሼር በማድረግ ሌላም ሰው እንዲያየውና የሚያውቅ ሰው እንዲያየው ካየውም በኋላ ኮሜንት እንዲሰጥ ምናምን አግዙኝ። ሼር ላይክ በማድረግ ሌላም ሰው ሼር በማድረግ ማለት ነው። ያን በማድረግ አበረታቱኝ። ምክንያቱም ከዚህ በፊት እናንተን ሲያስቁ እናንተን ደግሞ ጥሩ ነገሮችን እያሳዩ የመጡን ሰዎች ቤተሰብ እንዲበታተን አንፈልግ። ያን በማድረግ አግዙኝ። አሁንም አናግራቸዋለሁ ያለውን ነገር ምን እንደተፈጠረ። እዚህ ቤት ትመጣለች እኔ ጋር እያለቀሰች ነው፣ ሁሌ እያለቀሰች ነው ማያት ያ ነገር ለምን እንደሚፈጠር። ሳሚም ከዛ ቀን በኋላ እሷ ካለቀሰች በኋላ መጥቶ አያውቅም እኔ ጋር ጸበል መጥቶ አያውቅም። ጸበል እኔ የወጣሁት ጸበል እየመጣህ መከታተል ትችላለህ፣ አሁን እዚህ መሆን አይጠበቅብህም ተብዬ ነው። አሁን ያለውን ነገር በአንድ መጠየቅ ፈልጋለሁ። ሳሚ ያለውን ነገር ተከታተል። ሁሉም እንዲህ መሆን የለበትም። ምክንያቱም
ትልቅ ሰዎች ናቸው፣ ባለትዳር ናቸው፣ ልጆች አሏቸው። በዚህ ሰዓት መበተን መለያየት ማለት ጥሩ ነገር አይደል። ሳሚ እንዴት ነህ? ደህና ነህ? ጠፋህ። ይሄን ሰሞን እየመጣህ አይደለም፣ እየጠየከኝም አይደል? ቤት ውስጥ ያለው ነገር እኮ ምን ተፈጥሮ ነው? እኔ እኮ ያልገባኝ ነገር እሱ ነው። ብዙ ጊዜ እየመጣች እኔ ጋር ሳስታለቅስ ነው ማየት። የሆነ ነገር አለ፣ የተፈጠረ ነገር አለ። ትመጣለች ግን ምንም ነገር እየገለጸችልኝ አይደለም። ሁሌ ትመጣለች፣ ታለቅሳለች። ምንድን ነው ስላት በቃ መሄድ ነው ምርጫዋ። በቃ አስቀይሜያታለሁ። እንዴት አድርገህ ማለት በምን ምክንያት? ሰው አይደለ አንዳንዴ ተሳሳታለህ ምናምን እኮ ያልገባኝ ነገር እኮ እሱ ነው። በምን ምክንያት ነው? አሁን ሰው እኮ ይሳሳታል። እንደውም እንኳን መጣ እኔ ለማንም አላወራም። ለእሷን መናገር እሷ ላይ የሆነ ስሜት መፍጠርና ምናልባት ጸቡ የከፋ እንዲሆን ማድረግ ሊሆን ይችላል ብዬ ፈራሁ። ለሌላም ሰው ደግሞ ማወራው ሰውም ማጫውተው ሰውም የለም። እንደውም ምን አስቤ ነበረ ትልቅ ሰው ጠርቼ ምናምን ነገር በሽምግልና ነገሮችን ለመያዝ ምናምን ለመሞከር ነበር ያጠፋሁትን ሁሉ ተናግሬ ማለት ነው። አይደለም ይሄን ያህል ምን ብታጠፋ ነው እንደዚህ ስትሆንብህ አይቻልም። እኔ ይሄ የመጀመሪያ ነው። ከዚህ በፊት እንደዚህ ብዙ ነገር ብቻዬን ከምነግርህ ሁሉንም ነገር ማለት ነው ልንገርህና ከዛ አንተ ሰዎች አሁን ዛሬ አይደለም ሰዎች ሰብስበህ የሆነ ትልልቅ ሰዎች ሰብስበህ ለማስታረቅ የሆነ ከሷ ጋር እንትን ለማለት ግን እኔ አሁን ያጠፋሁትን እያንዳንዱን ነገር እነግርሃለሁ። ስነግርህ ደግሞ ብቻዬን ሳይሆን ጥፋቱ አብሯት የተፈጠረውን ሰውም ጠርቼ ነውና እኔ በተቻለኝ አቅም ላግዝ እሞክራለሁ። ግን አብዛኛውን ጊዜ ሰዓት የለኝም። ወላንሳም ትምጣና በቃ እናወራበታለን ማለት ነው። እንደምታውቀው እኔ ጸበል ነው የምውለው። ወላንሳ ነይ። አብዛኛውን ጊዜ ሃይማኖት ቤት ነው፣ እዛው ነው ማተኩረው። ምክንያቱም ይሄ ነገር እስኪረጋጋልኝ ድረስ ማለት ነው። ግን እንደዚህ እንዲሆን አልፈልግም። ገባኝ። አሁን እኮ ትሄዳለህ። አልጨረስኩም አይደል? አልጨረስኩም። ተከታተል ነው ያሉኝ። እኔ እየመጣህ እኮ ትጨርሳለህ። ግን አሁን እኔ ቢያንስ የምነግረው ሰው የለም፣ የምናወራው ሰው የለም። መውጣትና መምጣትም ልጠይቀን መምጣት በጣም ትልቅ ነገር ነው። እግዚአብሔር እና እኔና ወላንሳ ምን አልገባኝ። ወላንሳ አስረጅኝ። ምንድን ነው? ሁሉንም ነገር እኮ እናወራለን። ይጨንቃል፣ በቃ ይከብዳል። እኔ አሁን እኮ ምንድን ነው እኔና ወላንሳ አልክ? እኔና ወላንሳ ማለት ምንድን ነው? ሁለታችሁ ናችሁ የበደላችኋት ነው ያጠፋችሁበት? ውጤትም መጥቶ ነበረ። ያው እሷ ሆስፒታል አስመረምር ያለችው ማለት ነው። ስለምን ውጤቱን አስቀይሬያለሁ እኔ። ስለምን ውጤት ነው የምታወሩት? እኔ አልገባኝም። እሷ ድንግል ትሁን አትሁን እና ሌሎች ግንኙነት ተደርጓል አልተደረገም የሚል ሆስፒታል ወስዳ አስመርምራት ነበር አይደለም? ምክንያቱም ከዛ ውጤቱ ሲመጣ ምንም አልተፈጠረም የሚል ውጤት ነበር የመጣው ማለት ነው። ችግሩ ግን አዎ እኔ አስቀይሬያለሁ። ከዛ ወላንሳ ግን እውነቱን መደበቅ አልቻለችም። እውነቱን ተናግራለች። እንደውም እንኳን ተናገርሽ፣ ቢያንስ ወደፊት ስናገር ሁሉንም ነገር ሳወራ ትንሽ ቀለል ይለኛል ማለት። ሳሚ እኔ ያልገባኝን ነገር ምን ነው ታውቃለህ? ምንድን ነው የተፈጠረው? አንተና ወላንሳ ምንድን ነው ያጠፋችሁት? ግራ እየገባኝ እኮ ነው። ስለምን ድንግል ነው የምታወራው? ድንግልነት መመርመር ምናምን ምን አስፈለገ? ዳንኤል እንዴ ምን ሆናችሁ? እሷም በሻወር ልብስ እኔን ደግሞ ምናልባት አልነገረችም። ይሄንን ቆይ እሷ ግልጽ አድርጋ አልነገረችም። ስትመጣ ምንም ነገረችኝ ነገር የለም። ትመጣለች፣ ታለቅሳለች፣ ትሄዳለች። በቃ እኮ እኔ እንደውም ቤተክርስቲያን እየመጣች እንደዛ ነው እያደረገች ያለች ነገሮችን ዝም ብዬ ለሌላ ሰው ከመናገሬ በፊት ብላ ሊሆን ይችላል። ግን ስማኝ፣ ሁሌ ጠዋት ማያት ቤተክርስቲያን የሆነች የምትቀመጥባት ቦታ አለች። እዛ ጋር ነው እኔ እንደ አጋጣሚ ጸበል ስመለስ ሁሌ እዛ ጋር አያታለሁ። ስታለቅስ ነው ማያት። ሄጄ ስጠይቃት ምንም መለሰልኝ ነገር የለም። ያለ ምንድን ነው የሚሆነው? እንደዚህ አምርራ አይቻት አላውቅም። እሷም በሻወር ልብስ እኔን ደግሞ በቦክሰር አግኝታናለች። ከዛ የዛን ቀን የሆነ ነገር እንደተፈጠረ አስባለች። በሻወር ልብስ ምንድነው ታዲያ በቦክሰር? ከዛ አይደለም አልገባኝም። እኔ
እሷ ባለችበት ቦታ ነው እንደዚህ ሆነው ምን ያለች አልመሰለንም ነበረ። ያው ለአንድ ነገር ልንገርህ ዳንኤል፣ ወደፊት ለአንተም ለህይወትም ማለት ነው አንድ ነገር እያጭበረበርክ የትም አትደርስም። ሁሉም ነገር አንድ ቀን ይወጣል። እኛም የገጠመን ያ ነገር ነው። እኔ ውስብስብ እያደረጋችሁብኝ ነው። እያጭበረበርክ አንተ ነህ አጭበርባሪው ነው። እኔ ያልገባኝ ነገር አንቺ በፎጣ መጣሽ። ወላንሳ ጥፋት አጥፍተናል። ያ ማጥፋት የጀመርነው ደግሞ ዛሬ አይደለም፣ ትንሽ ቆየት ብሏል። ማለት ትንሽ ስለ ደግሞ ትንሽ አይደለም ቆየት ብሏል። ግን እሷ ያየችው አሁን ሰሞኑን የተፈጠረውን ነገር ያየችው ማለት ነው። ያ ደግሞ የእሷ ልቧ ንጽህናውና ውስጧ ንጹህ ስለሆነ ነው እግዚአብሔር ረድቷት እንጂ እኮ እንደሌለች ነው የምናውቀው እኛ አይደለም። ጥፋት ያጠፋችሁት ፎጣው ቦክሰሩ እኔ እንደማስበው ነው። አንተ ያን ያክል እኔ አሁን ይኸውልህ ሁሉንም ነገር እንንገር። እኔ እንደማስበው ነው ወይ አይደለም? ሁሉንም ነገር እንንገር። ከዛ እሺ፣ ለምን ግራ ታጋቡኛላችሁ? ተምጣና ከዛ እናውራበታለን ማለት ነው። ነገሮች ላይ ማለት ጸጽቶኛል። እኔ ማለት የልጆቼን እናት አስከፍቼ ምናምን ነገር መኖር አልፈልግም። በጣም ጸጽቶኛል። ማስከፋት ይቅርታ ታድርግልኝ አታድርግልኝ አላውቅም፣ ግን ድጋሚ እንዲህ አይነት ስህተት ላለመስራት ደግሞ ቃል እገባለሁ። ለራሴም ቃል እገባለሁ። እሷም ቢሆን ጸጽቷታል። አልጸጸተሽም? ጸጽቷታል። አልገባኝም እንዴ? ጥፋትን ሆን ብለህ ካደረግከው በኋላ ጸጽቶኛል። ምንድን ነው ነግረህ ነው የምትፈልገው? ንገሪኝ። እኔ እኮ ይኸውልህ አባባል ላይ ገብቶሃል። የሆንከው ነገር የለም በሰዓቱ አይደል? ምንም ነገር የለብህም። አውቀህ የምታረግ ከሆነ ጸጽቶኛል ብለህ ብትናገር ያ ሰውዬ ምንድን ነው የሚወጥ ጥቅሙ? ምንድን ነው የተደረገውን ነገር ሁሉ ወላንሳ እዚህ ጋር ማለት ነው። እኛ ይከብደናል ምናምን መባባል ሳይሆን በቃ እውነቱን አፍረጥርጠን ነግረን የፍቅርን ምላሽ መጠበቁ ነው የሚሻለው። ወላንሳ ምንድን ነው ያደረገው? እኔ ግራ እየገባኝ ነው። በፎጣ አየኋችሁ፣ በቦክሰር አየኋችሁ፣ ምንም እንትን ሴንስ የለውም እኮ ያጠፋችሁት ነገር ከሌለ ምንም ነገር የለውም። አሁን ደግሞ ሌላ ነገር ችግር ደግሞ የምትፈጥሩብኝ ሌላ ነገር አጥፍተናል ምናምን ቀጥታ ለምን አትናገሩ? ትነግሪያለሽ? አረ ነገሩኝ። እሺ የት ሄዳ ነው እሷ? እሷ አሁን እንድትጠራ አልፈለኩኝም። ውስጥ በጣም ደብሯት ተኝታለች። ለምን? በዚህ ምክንያት ዳንኤል እኔና እሷ ባለችበት ለምን እንደዛ ይሆን? እንንገር፣ ሁለታችንም እንንገር። ወላንሳም እኔም አንድ ላይ ሆነን እንንገር እኮ። ወይ ንገሩኝ፣ ወይ እሷ ባለችበት ትምጣና ወይ እሷም ትንገረኝ። ንገሪኝ፣ ምንድን ነው? የሰው ልጅ ስሜቱን መቆጣጠር ሲያቅተው የሚሰራቸው ስህተቶች በጣም አስከፊ ደረጃ ይደርሳሉ። ያንንም የገጠመን በቃ እሱ እኔና ስሜታዊ ስትሆን ማለት ምን ማለት ነው? አንተ ልክ ሰው አይደል እንዴ? አታገናዝብም እንዴ? ስሜት እንዴት ይነዳሃል? ዳንኤል ልንገርህ የተፈጠረው ማለት ነው። ከዕለታት አንድ ቀን ዝም ብለን ቤት ውስጥ ብቻችንን ስንሆን እኔና እሷ ተሳስተን ነበር። መሳሳት ብቻ ሳይሆን ያንን ስህተታችንን ደግሞ ደጋገማችሁ። አንቺ የምሩ ነው? አዎ። አፍሽን ሞልተሽ አውሲኛለሽ እንዴ? እና ታዲያ ምን ልበል? ዳንኤል አሁን እኔ አንቺ ማን እዚህ እንዳመጣሽ ታውቂያለሽ? ይኸውልህ ህሊናችን ራሱ ወክሶን አይደለም ወክሶን ህሊናችን ራሱ ሌላ እንትን ውስጥ ነው ያለ ነው ማለት ነው። ማን እንዳመጣሽ ታውቂያለሽ? እዚህ እሙነች እኮ ይዛሽ የመጣችው የት ነበርሽ አንቺ? እሷ የዛን ቀን በቃ ታዲያ ያን እንኳን አይመጣብሽም ዳንኤል። እሷ የዛን ቀን ተያዘን እንጂ ከዛ በፊት ብዙ ስህተቶች ደጋግሞ ተፈጥሯል። አይደለም ይሄ ነገር እየገባኝ አይደለም። ቆይቷል ነው እያረጋችሁት የነበረው? ቆይቷል? አዎ ቆይቷል። በቃ አንድ ቀን የተሳሳተ ነው፣ ግን ያን ስህተታችንን አርመን እንኳን ጸጥ ብለን ሚስጥር አድርገን እንኳን መቆየት አልቻልንም ነበር።
እያንዳንዱ ነገር በተደጋጋሚ ተፈጥሯል። አብረን በተደጋጋሚ ተኝተናል። ፍቅር አልጋ ላይ በተደጋጋሚ ተዳርተናል ማለት ነው። እኔ ይህንን ያደረግኩ ገባህ? አውቃለሁ እኔ ክፉ ሰው ነኝ፣ ግን በቃ ምታኝ፣ በቃ የሆነ ነገር አድርገኝ፣ በቃ አጥፍቻለሁ። ወይኔ ቅሌት፣ ግን እንዴት ብዬ እንዴት አድርጌ ነገሮችን እንደማስተካክል እኔ አላውቅም። ልጆች አሉ እኮ ረስተውን ለእያንዳንዱ ነገር እኔ ብቻ አይደለሁም። ልጆች አሉ። የሁለት ልጆች አባት እና እናታቸውም ላይ ነው። ምን አሳጣችህ? እሷ ምን ጎደለብህ? እንኳን ትንሽ እንኳን አይሆን ብትይ ኖሮ አይፈጠርም ነበር። እሷ ምን ጎደለብህ? ከሷ ምን አቅበጠበጠ? አንቺስ ብትሆኝ ከየት እንዳመጣችሽ ታውቂያለሽ? ያን ሁላ ውለታ እንትን ብላለሽ ሁላልሽ። ምን አይነት ሰው ነሽ? አንተም ብትሆን አትበይ። ታውቂያለሽ ከየት የት እንደነበርሽ ታውቂያለሽ። ከዛ እኮ ነው ጉልጉል ያመጣችሽ እሱ ባባረረሽ ሰዓት። እና ምን ማለት ነው ይሄ ማለት? እና ምን አገባህ አንተ? ወላንሳ እንደዚህ ብለን ዳንኤል ክፍታፍ አንቺም እንደዚህ ብለሽ ወይኔ በፈጣሪ ስም ተጸጽተናል በላይ ይቅርታ መጠየቅ ነው። ይቅርታ መጠየቅ ነው ደግሞ እኔ ይሄን ሁላ ቀን እየመጣሽ የምታለቅሰው በዚህ ምክንያት ሲጀመር ማለት ነው። ሲጀመር አፍሽን አታምጡም ጭብኝ ክፍታፍ ከአንቺም ብሶ እንደዚህ ትያለሽ እንዲህ ደግሞ ወይኔ ጉዴ ጥራትና ሁሉንም ነገር መጀመሪያ ስንጀምር ነግሬያለሁ። እሷ በምንም አይነት መንገድ እንደዚህ ማመናችንን ጥፋት ማጥፋታችንን አትስማ። እኔ በተደጋጋሚ ብዙ ነገር እያደረኩኝ ነገሮችን ለማብረድ እየሞከርኩ ነው። ግን ደብቄ እስከመቼ ይችላል? ደብቀን እስከመቼ ማን ይችላል ማለት ነው። ስለዚህ ሽማግሌም ነገር ተሰብስቦ ነው እንጂ ሰው ፊት የምናገረው እኔ እንደዚህ በዚህ አይነት ሁኔታ አሁን እንድሰማ አልፈልግም። ይቅርታ ዳንኤል፣ አንተም ወደ ጸበል ተመለስ። ነገሮችን ምንም ወደ ጸበል የምመለስበት ነገር የለም። ምን ልታረግ ጥራት መስል ስራት ዳንኤል አፍህን ዝጋ። እንዲህ ደግሞ በተፈጥሮ አንተ እንትን ያልከኝ ያወራሁት ለዚህ ነው። ነይ ያወራሁት ለዚህ ነው ወይ? ተወኝ። ለምንድን ነው ያወራሁት ለዚህ ነው ማለት? እንዴት ትጎዳት አይደል? ወይኔ በፈጣሪ ስም ምን አይነት ቅሌት ውስጥ ነው የገባ ነው? ይኸውልህ እንድትነግራት አልፈልግም እኔ በፍጹም እግዚአብሔር። መጀመሪያ ተስማምተን የለም እንዳንኝ ነው። በቃ ያዘውና ትልቅ ሰዎች ይሰብሰቡ፣ ሽማግሌዎች ምናምን ይሰብሰቡ፣ ከዛ እናወራለን በእነሱ ዙሪያ ማለት ነው። አንተ እንዴት አስቻለ? ምን አይነት ክፋት እና መደጋገም። አንድ ጊዜ እኮ ስህተት ይሳሳታል ሰው፣ ችግር የለውም። ሁለቴ ሊሳሳት ይችላል። መደጋገም ጭራሽ ወይኔ በፈጣሪ ስም በቃ ስህተትን ሲጀመር ከተሳሳትክ ደግሞ ከተሳሳትከው ትክክል። እሺ ለምን እውነቱን አልነግሯትም? እሺ ጊዜው አይደለም ማለት ጊዜው አይደለም እውነቱን ለመንገር ጊዜው አይደለም። በቃ እና ይሄን እንደዚሁ ዝም ብላ እንድትሰቃይ የምፈልገው ቢያንስ የሆነ እንድንስማማ ለማድረግ ምናምን አሁን ተማከሰ ልጅቷን ልጁን ተቀበል። ያረግሽውን ነገር እያወቅሽ እዚህ ቁጭ ብለሻል እና የት ነው የምሄደው? ሂጂ ቀስቅሻትና አንጥሪያት። አንተ ግን ምን አይነት ሰው ነህ? እድሜዋን አይተዋል ዳኒ። እንድትወቅሰኝ አይደለም ሊናይ እንድታሳመኝ አይደለም። እኔ ጭንቅላቴ ያሞኛል። በቃ እንድትወቅሰኝ አይደለም። እሺ ከምታረገው ሰው ጋር አትለይም? ቢያንስ ጠፋው ጸጽቶኛል። አሁን እንዴት አድርገን ነገሮችን መፍታት እንችላለን የሚለው ነው። አትለይም ወይ ሰው? ቢያንስ እንዴት ከሰራተኛ ጋር ትደራለህ? ሰራተኛ ደግሞ ልትላት አልፈልግም። አሙ ሰራተኛ እንድትላት አልፈልግም። እሺ ምን ልበላት? ደስ ብሎኝና ፈቅጄ ወድጄ ነው ያደረኩት። አንተ ፈንዚጋ ለምንድን ነው እስከዛሬ ድረስ ያልነገርሽኝ? ምንድን ነው የምነግርህ? እንደተጣላችሁ
ተጣልተን እኮ አይደለም። እና አሁን የማየው ነገር ታዲያ ምንድን ነው? ተጣልተን ሳይሆን ሄዱ ተጋድሞ ነው። ተጣልተን አይደለም። ማረጋገጫ የለሽም እኮ አይደል? በደንብ ነው ያለኝ። በደንብ ነው ማረጋገጫ ያለኝ። ውሻ ደግሞ ታየኝ እንዳታየኝ ስድ። እሺ ምንድን ነው ማረጋገጫ? ከዛ ማለት ከነገርኩ በላይ ምን ሌላ አዲስ ነገር ይኖርና ነው? ከዛ በላይ አንድ ሴት እና አንድ ወንድ አልጋ ላይ ልብሳቸው አንድ ላይ ሆኖ መቼም አልጋ ላይ ልብስ ሊያጥቡ አይደለም ልብሳቸው የዘረጉት። ያ ማረጋገጫ ሊሆን አይችልም። በደንብ ነው የሚሆነው። አንድ ሰው ሞቆት ልብሱን ሊያወጥ ይችላል አይደል? እሷ ደግሞ ልታጠብ ትችላለች። እኔ ራሴን በቃ አምኛለሁ፣ አውቄያለሁ። በብዙ መንገድ ብችል በጣም ብዙ ደግሞ የሚያመላክቱ ነገሮች በጣም ሺህ ምክንያቶች አይቻሉ። አሁን ብትጠይቀው አምነህ ከአንተ ጋር ከኔ ጋር አታውራ። አንተ አፍ የለም ከኔ ጋር ለማውራት ማለት ነው። እኔ እንዲሁም አይኑ ባላየው የምን አይኑ ባላየው እንደዛ አይባልም። የልጆች አባት ነው። የልጆች አባት ራሱ እኔ እንደዚህ አይነት አባት እንዲኖራቸው አልፈልግም። ትልልቅ ሰው ፈልገን ለአንተ ትልልቅ ሰው አሁን እንደዚህ አይነት ቦታ ላይ ትልልቅ ሰው ይቀመጥና ያንተራውራ እነሱን ካጠፋው እነሱ ፊት ሁሉም ነገር ማምነውም ነገር ካለ አምኜ ይቅርታ መጠይቀውም ነገር ካለ ይቅርታ ጠይቄ ምናምን ነገር እንትን እናደርጋለን። ከብስጭት ውጪ ነው። እኔ ተገፋፍተሽ ሌላ ነገር ውስጥ እንዳትገቢ ነው እያልኩ ያለው። እኔ ይኸውልሽ እኔ በሰማሁት ነገር በጣም ከፍቶኛል፣ በጣም ረብሾኛል ውስጤ። ይሄን ነገር አንቺ እንድታቂው ምናምን አልፈልግም። በቃ ይኸውልህ ዳኒ ከዚህ ሁሉ ራሱ ባንደበቱ ማለት ነው እንደዚህ እኔ አሁን በጣም ብዙ ሺህ ምክንያቶች አለኝ ብዬሃለሁ አይደል? በፊት ራሱ ማቃቸው ይቻላል። ከዚህ ሁሉ ራሱ ባንደበቱ አዎ አድርጌዋለሁ ብሎ ይመልህና አለቀ። ከዛ በኋላ ይኸውልሽ አንዳንድ ምንም አላደረክም። በጣም ነው ለምን አላደረከው? አታውል ጡት ማዣ ምናምን ፋንት ጡት ማዣ ጆላ እንደመጣው እኔ ለቃሉ ራሱ እንዴት እንደሚቀፈኝ እዚህ ጋር ማለት ነው ማውራት የእግዚአብሔር ጡት ማዣ እንትን ነው የሰጣ ስጦታ ለሷ ስጦታ ጡት ማሳያ። አዎ ይሄን አልሰማም እንዴ? ለማን ነገርከው? ይሄንን ጉድክ አንተ ለእህትህ እንኳን ሼማ ይዘህ አይደለም በተለይ እድሜህን ከደረስክ ማን አትገዛም። እግዚአብሔር ነው አይገዛም። ውሻ ዳኒ አይገዛም። አፍ እንዳትከፍት አይገዛም። ተይ አሁን ተይ። እስኪ በቃሽ ታፍተፈሽኛል እኮ በተፈያለ ሴጣን ማላችሁ የገባው ሴጣን። እኔ እናቴን አባቴ ቀና ብላ የማታየው ሴት ናት። እኔ አባት ሲከበር ነው የማየው፣ ባል ሲከበር። አንተ ግን በደንብ ነው የማዋራድ። ለምን ስራት ነው የሚያዋርድ። እንዳከብረ አረገኝ እንድፈራ አረገኝ። የሚያደረከው ነገር ማለት ነው እንዳከብረ አጣብቅ። እሺ ላይ ማቅጠብ ይሁን ዳኒ። እኔ አንተን ሲጀመር በዚህ ሁኔታ ላይ እንድትገባ ምንድነው እንድትል አልፈልግም ነበር። ዳኒ የነበረው ስማኝ የነበረው ጸበል አሁን ሲጀመር አንተ አይምሮህም ሁሉም ነገር ሰብስበህ ከሊና ጋራ እዛ መሆን ነው ያለብህ። በቃ እኔ ጸበል የገባሁት በማን ምክንያት ነው? በእናንተ ምክንያት አይደል? በማታውቀው ምክንያት ነው። ሰው ብዙ ነገር አድርጎ እኮ በማላውቀው ሆኖ በእናንተ ምክንያት እኮ ነው የገባሁት። በእናንተ ማለት እናንተ ረድታችሁኝ እናንተ አግዛችሁኝ አይደል? አሁን ይኸውልሽ አንተ ስማኝ በስነ ስርዓት አሁን የነገር ታዲያስ መልሳታ ምግብ ተስማምቷል ላይሆን ይችላል። ምንድነው አሁን የነገርከኝን ነገር እንዳለ አፍረጠጠ ንገረኝ። ሁሉንም አንቺ ወላንተ ላሰንት ላይ ላት ይችላል ላይስማማት ምግብ ምናምን ላይስ ምንድነው ያልከው? አሁን የነገርከኝን ነገር እንዳለ ንገራት። ምኑን ነው የምነግራት? ያማል ምን አልኩ? ላንተ ምን አወራሁ? አንተ አትካድ እንጂ ምን ሆነ ነው? እኔ ለሷ መናገር አይጠበቅብኝም። አንተ ነገራት። አይወራ እያስመለሳ ስለሆነ ሳሳ በጣምና ምግብም ሊሆን ይችላል። የሰው ልጅ ብዙ ነገር ሊታመም ይችላል። ግን ይገባል ማለት በጣም እንትናሉ እኛ ከቀምነው እዚህ ጋር ሰው ነን። እሺ ና እንጂ አይደለም ምንድነው ሰው የራስ ጉዳይ ዘጋር ተባለ። ሰው ሲታመም ታዲያ ዝም ብለሽ የራስ ጉዳይ እንደዛ እግዚአብሔር እንደ ሰው ማሰብ አለብን። ሰው ሲታመም እንዴት ነው ዝም ብዬ የማይወጣው? እኛ ያው እየጠየቀን ጥያቄ ካመማት ሆስፒታል ይዘህ ይዘው ወደዛ ያገባናል። ለሰይጣን እድሉን አትስጡ። ተረጋጉ። እያንዳንዱ ነገር ነገራት። በቃ ለሰይጣን እድል አትስጡ። ያለውን ነገር አፍረጥርጠ ነገራት። ከዛ በኋላ ይቅር ተባባል። እኔ ትልቅ ሰው ፊት ነው የምናገረው አልኩ እኮ። ምን ማለት ነው ትልቅ ሰው? እኔ ትልቅ አይደለሁም
ምንድነው ስትልቅ አንተ ሽማግሌ ምናምን ተሰብስቦ ይሻላል። እንደዛም ከሆነ ጥሩ አይደለም። ትንሽ ተቀንስ የሆነ ነገር ለማድረግ እንደዛም ከሆነ ጥሩ ነው። ሽማግሌ ባለበት ተሰብስቡ ጥፋቱን አምነው ታይ ነው። ሽማግሌ አባቶች እዚህ ጋር በዚህ በቆሸሸ ቦታ ላይ አላስገኛቸው። ይሄን በደም እግዚአብሔር የኛ አንሶ ጭራሽ አባቶች እዚህ ጋር ላንተ ይውርደት እዚህ ጋር ሊሰሙ ካላደረግከው ንጹህ ከሆንክ ብቻ ነው ሰው ማመጣው ይቅርታ የምንጠያየቀው። በቃ ንጹህ ከሆንክ ይቅርታ ለመባባል ሽማግሌ ፊት ችግር የለብኝም። ግን ያንተ ውርደት ለመስማትና ምን እንደምታወራ ሳለቅ ሽማግሌ አላመጣም። እዚህ ክብር አላቸው። እሺ እንዳንተ ቆሽሾ አላለፉም እነሱ። አሁን እኮ እኔ በቃ እነሱ ምን ደብቄም እስከመች ድረስ እኔ ክልል ሰው ፊት እናገራለሁ ነው እንጂ መሆንም ያለበት እንደዚህ ነው። ባልና ሚስት መሀል ጥል ነው የተጀመሩት። ስህተት የጀመረው ቆይቷል። የዛን ቀን አንቺ ያሽንም ቀን ብቻም አይደለም በተደጋጋሚ ብዙ ቀን እንደዚህ አይነት ጥፋት አጥፍተናል። ይረጋ ብለሽ ማለት እያመነ ነው መጋደሙን እየነገረሽ ነው። አዎ በቃ እኔ ተጋድሜ ያለው በድዬሻለሁ፣ ልጆቼንና በድያለሁ። አዎ ተኝቻለሁ ከበላንሳ ጋር ግን እንደ ቀልድ የተጀመረ ስህተት ነበረ። ጭራሽ ደግሞ አፋለኝ ብለህ ታወራለህ። ጣዩ ወይኔ እሙ እንደዚህ ነበር እናንተ ተባባለ። አንተ ባለጌ ምን ሆነሽ? አልመታሽው እኮ ምን ታረግለት? ወይ ዘውጣ ከዚህ ቤት እንዳለው እግዚአብሔር ምስክሬ ነው። ልጆችን እንዳላሳድግ እንዳያረገኝ ወይ ከዚህ ቤት ይዘኸው ውጣ ወይ ደግሞ እኔ አብሬ ከሄዳለሁ። ምን ሆነሽ ነው እሙ? ግን እዚህ ቤት አይቀመጥም እሱ አምናል ወይ እሷንም ይዟት ይውጣ። እኔ ሰበብ አይደለም። ከዚህ በኋላ ሰበብ ነው። ተረጋጊና ቁጭ በይ። እሱም ሰበብ ነው የሚሉት። እግዚአብሔር እንዳለ ጥፋቱን አምኖ ይቅርታ እየጠየቅሽ አይደል እንዴ? ይቅርታ አልጋ ላይ ተጋርሞ ይቅርታ ጠይቄለት ይቅርታ አደርግለታለሁ። ስታስበው ራሱ አውቃለሁ በድሎሻል። እንደዚህ ነው እንዳትማርሽ አንተ ራሱ። ወይኔ በፈጣሪ ምን ሆናችኋል? ልጅ አላችሁ እኮ ማለት ነው። ውጣ ከዚህ ቤት። ለልጆቻችሁ አስቡ። ገና ወይኔ በፈጣሪ ስም ገና ይፈሳል። እግዚአብሔር ምስክሬ ነው። አንተ ተረጋጊ። እሺ ተረጋጊ። የት አለ? የቱ ጋር ነው ዋይፕስ? ወይኔ ና እዚህ ታጠብ። ና ቆይ እሺ እሙ ታረጋ። እስኩኝ ለአንድ ራሴ ላንቺው ፍቅር ትኑር ነፍሴ